ተሰምቷል። የቴዲ አፍሮ የቅርብ ሰዎች ከታሰሩ በኋላ እየወጡ ያሉ መረጃዎች ማንም ያልጠበቃቸው ኩነቶች ናቸው። የቴዲ ማናጀርም የታሰረችበት ምክንያት ታውቋል። ተጨማሪ የመንግስት እርምጃዎች ማለትም ቴዲን የማሰር እንቅስቃሴ ሊኖር ይችላል በሚል የተለያዩ ማስጠንቀቂያዎች ከታዋቂ ሰዎችና ከተለያዩ ሀገራት አምባሳደሮችን በኩል እየተሰሙ ናቸው። አሁን የተሰሙ መረጃዎች ይዘናል እናጋራችኋለን። በሌላ በኩል ምሽት የቴዲ አፍሮ ቤት ላይ ተደርጓል ተብለው የተሰራጩ አንዳንድ መረጃዎችን ተከትሎ ቴዲ አፍሮ አሁን ላይ የት ይገኛል በሚል ብዙዎች እየጠየቁ ይገኛል። ቴዲ አፍሮም ያልተጠበቀ ምላሽ ሰጥቷል። ይህም የምትሰሙት ሌላኛው መረጃችን ነው። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ዛሬ ይፋ ያደረጉት አዲስ ውሳኔ አነጋጋሪ ሆኗል። ስለዚህ ውሳኔና ተያያዥ ጉዳዮችን መረጃ ይዘናል። እንዲሁም በአዲስ አበባ ዩኒቨርሲቲ የቀድሞ ፕሬዝዳንት በተሳተፉበት መድረክ የተሰማው ጉዳይም በማህበራዊ ሚዲያዎች በብዙዎች ዘንድ መነጋገሪያ ሆኗል። እነዚህን ጨምሮ ሌሎች መረጃዎች ይዘናል። አብራችሁን ሆኑ። ቻናላችን ላይክ፣ ሼር እና ሰብስክራይብ አድርጉ። ሀሳብ አስተያየታችሁም አጋሩን። ወደ መጀመሪያ መረጃችን ስናልፍ የአርቲስት ቴዲ አፍሮ ምክትል ማናጀር ቃል አቀባይና የአዲሱ አልበሙ የቲዮሪካ ስራዎች መሪ የሆነችው ማህሌት ሰለሞን እንዲሁም የረጅም ዘመን የልብ ወዳጁ የሱፍ ያሲን ትናንት በፌዴራል ፖሊስ በቁጥጥር ስር ከዋሉ በኋላ የቴዲ አፍሮ ጉዳይ እንደገና ሰፊ መነጋገሪያ ሆኗል። እነዚህ የቴዲ የቅርብ ሰዎች ከታሰሩም በኋላ የጸጥታ ኃይሎች የቴዲ ቤት መጓዛቸው የተለያዩ የመረጃ ምንጮች ዘግበዋል። ድምፃዊ ቴዲ አፍሮ በታሰሩት የቅርብ ወዳጆቹና የሙያ ባልደረቦቹ ጉዳይ እስካሁን ያለው ነገር ባይኖርም በማህበራዊ ሚዲያ ገጹ ላይ ግን የተለያዩ መረጃዎችን አጋርተዋል። ከመረጃዎቹ መካከል ባሳለፍነው ሳምንት የተለቀቀው የኢትዮሪካ አልበም የሚመለከቱ መረጃዎች ይገኙበታል። ዳስጣል ልቤ የተሰኘውና መንግስትና ደጋፊዎች ያስቆጣው ሙዚቃ ግጥም በእንግሊዝኛና በሌሎችም ቋንቋዎች ግጥሙን በጽሁፍ አጋርተዋል። አንዳንዶች ይሄ ልጥፍ የቴዲ ቅኔያዊ መልእክት አድርገው ተርጉመውታል። ቴዲ አፍሮ የመታሰር ዕጣ ይደርሰው ይሆን በሚል ብዙዎች ቴዲን ማስጠንቀቃቸው ግን አላቆሙም። የዚህ ምክንያት በቴዲ ዙሪያ ያሉ ሰዎችን በወንጀል ከተከሰሱ የሙዚቃው ባለቤት የማይከሰስበት ምክንያት የለም በሚል ነው። የቴዲ አፍሮ ምክትል ማናጀር እና ቃል አቀባይ ማህሌት ሰለሞንም የቅርብ ጓደኛ የሆነችው ሜሮን ስሜነህ የማህሌትን አያያዝ በተመለከተ በማህበራዊ ሚዲያ ገጿ ላይ አዲስ መረጃ አሁን አጋርታለች። ሜሮን ባጋራችው በዚህ መረጃ ማህሌትን በማታ ቤቷ ሄደው በርብረው ቤቷን ዝብርቅርቅ አድርገውና ፈትሸው የእናቷን ስልክ በመውሰድ እሷን በሙስና ተጠርጥረሻል በሚል ክስ አስረው ይዟት እንደሄዱም ለህዝብ ይፋ አድርጋለች። በዚህ መረጃ መሰረት የተለያዩ ሚዲያዎች ማህሌት ሆቴል ውስጥ ተይዛ መታሰሯን ገልጸው ነበረ። ነገር ግን ማህሌት ከቤቷ ነው ተይዛ የታሰረችው። የቅርብ ሰዎቿም ለጸጥታ ኃይሎች ለምን ብለው ቢጠይቁም ስለ ስሯ የምትታሰርበት ምክንያት በሙስና ወንጀል ስለተጠረጠረችም ነው በማለት ምላሽ መስጠታቸው የቅርብ ወዳጇ ሜሮን የተናገረችው። ሜሮን ስሜነህ ባጋራችው በዚህ መረጃ ማህሌት የሰፈሪ ልጅ የጓደኛዬም እህት ናት። ከልጅነት ጀምሮ አውቃታለሁ። የጀርመን ኦስትሪያ ሀገር ነዋሪ ስትሆን ዜግነቴን አልቀይርም ብላ በኢትዮጵያ ፓስፖርት ነበረ ትመላለስ የነበረው። ሰኞ ወደ መኖሪያ ሀገሯ ኦስትሪያ ተጓዥም ነበረች። ማህሌት ምንም የፖለቲካ ውስጥ የሌለችበት ስትሆን የአምስት ልጆች እናትም ናት። ሀገራችን ላይ የሆነ ያለው ነገር አሳዛኝ ነው። ማህሌትን ፍቷት ስትልም ተማጽናለች። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን በፖሊስ የተወሰደችበት ምክንያት እስካሁን በይፋ መንግስት ያላሳወቀ ሲሆን የኦስትሪያ ኤምባሲም በጉዳዩ ላይ እስካሁን ያወጣው መረጃ የለም። በተመሳሳይ በስቱዲዮ ስራዎቹ ከቴዲ አፍሮ የማይለየውና የቴዲ ወዳጅ የሱፍ ያሲንም አብሮ መታሰሩ አይዘነጋም። ከቴዲ አፍሮ ጋር ያላቸው ጥብቅ ቁርኝት ጋር የተያያዘ ሊሆን እንደሚችል የተለያዩ የመረጃ ምንጮች እየገለጹ ናቸው። በጸጥታ አካላት እየተወሰደ ያለው ይህ እርምጃ በብዙዎች ዘንድ ከፍተኛ ጥያቄንና ውግዘትን እየቀሰቀሰ ይገኛል። በሌላ በኩል የቴዲ አፍሮ አልበም ከተለቀቀ በኋላ መንግስት ቴዲ አፍሮን የማሰር እርምጃ እንዳይወስድ የተለያዩ አምባሳደሮች ማስጠንቀቃቸውም ተሰምቷል። ምክንያቱም ቴዲ አንድ ተራ ግለሰብ ሳይሆን ተጽዕኖ ትልቅ ስለሆነ ሀገሪቱ ወዳልተፈለገ ግጭት ይከታል በሚል ነው አምባሳደሮቹ ያስጠነቀቁ ያሉት። ለአብነትም አሜሪካዊ ዲፕሎማትና የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ኔጂ በማህበራዊ ሚዲያ ገጻቸው በጻፉት መልእክት ሙዚቀኞች ከጋዜጠኞች
ከፖለቲከኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው በመጠቆም ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳይ ዝግጁነትና ድፍረት አድናቆት ይገባዋልም ብለዋል። ፖለቲከኞችም ቴዲ አፍሮን እንዲሰሙትም አስጠንቅቀዋል። ቲቦር ኔጂ ዛሬም ድረስ በማህበራዊ ሚዲያ በተለይም በኤክስ ትዊተር ስለ ኢትዮጵያና ስለ አፍሪካ ቀንድ ፖለቲካዊ ሁኔታዎች በስፋት ትንታኔ በመስጠትና አስተያየታቸውን በማጋራትም ይታወቃሉ። አሁን ደግሞ በቴዲ አልበም ዙሪያ ጠንከር ያለ መልእክት አስተላልፈዋል። ፖለቲከኞችም የቴዲን ትችት በቁም ነገር እንዲመለከቱ ነው ያሳሰቡት። ይህን የሚያመለክተው የዲፕሎማሲ ምንጮች በቴዲ አፍሮና በሱ ዙሪያ ያሉ ወዳጆች ላይ መንግስት እርምጃ ሊወስድ እንደሚችል ምስጢራዊ መረጃዎች ስለደረሳቸውም እንደሆነም የኢትዮጵያን ፖለቲካ በቅርበት የሚከታተሉት ተንታኞች ይገልጻሉ። ለዚህም እንደ ማሳያ የሚያቀርቡት የቴዎድሮስ ካሳሁን የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው የሱፍ ያሲን በፌዴራል ፖሊሶች መታሰሩና እስካሁን የት እንደሚገኝ አለመታወቁም ነው። ይህም ሆኖ ግን ቴዲ አፍሮ ሁኔታውን በቅርበት እየተከታተለ እንደሚገኝም ተሰምቷል። እኛም አዳዲስ መረጃዎች በዚህ ጉዳይ ላይ ሲወጡ በፍጥነት የምናጋራችሁ ይሆናል። በሌላ መረጃ ዛሬ በአዲስ አበባ ዩኒቨርሲቲ ውስጥ በተሰናዳውና የቀድሞ የኢትዮጵያ ፕሬዝዳንት ሙላቱ ተሾመ የክብር እንግዳ ሆነው በተገኙበት መድረክ ኦሮሞ በኢትዮጵያ ውስጥ የሚገባው ስፍራ አግኝቷል ብለን አናስብም የሚሉ ድምጾች ተሰምቷል። በአዲስ አበባ ዩኒቨርሲቲ የፍልስፍና ፕሮፌሰር እና የኦሮሞ ምርምር ማህበር የቦርድ ሰብሳቢ የሆኑት ፕሮፌሰር በቀለ ጉተማ ኦሮሞ ከዚህም በላይ ቦታ ይገባዋል ብለዋል። ማህበሩ በዋናነት የተመሰረተው በኦሮሞ ታሪክ፣ ባህል፣ ቋንቋና ፖለቲካዊ ስርዓት ዙሪያ ያሉ የጥናትና የእውቀት ክፍተቶችን ለመሙላት እንደሆነም በመድረኩ ተገልጿል። ፕሮፌሰር በቀለ እንደገለጹት እስካሁን ባለው ሂደት ማህበሩ 7 መጽሐፍትን ለንባብ አብቅቷል። ከነዚህም መካከል ፊንፊኔ ትላንትናና ዛሬ ወይም በእንግሊዝኛ ፊንፊኔ ፓስት ኤንድ ፕሬዘንት የተሰኘው በ3 ቋንቋዎች በእንግሊዝኛ በአማርኛና በአፋን ኦሮሞ የተዘጋጀው መጽሐፍ አንዱና ዋነኛው ነው። መጽሐፉ የአዲስ አበባ ባለቤትነት ኦሮሞ መሆኑን የሚተነትን ነውም ተብሏል። ይሄ ምርምር ማህበር በምሁራን በኦሮሚያ ክልላዊ መንግስትና በግል ባለሀብቶች ድጋፍ የሚደረግለት ሲሆን ዓላማውም ኦሮሞ በኢትዮጵያ ታሪክ ውስጥ የሚገባውን ስፍራ እንዲያገኝ እንደሆነም ተጠቁሟል። በሌላ መረጃ ዛሬ ጠቅላይ ሚኒስትር የመሩት 54ኛው መደበኛ የሚኒስትሮች ምክር ቤት ስብሰባ ተደርጓል። በስብሰባውም የተለያዩ ውሳኔዎች ተላልፈዋል። ምክር ቤቱ ያሳለፈው አንዱ ውሳኔ ከቪየትናም ሶሻሊስት ሪፐብሊክ መንግስትና ከሩሲያ ፌዴሬሽን ጋር የተደረጉ እንደ ቅድመ ተከተላቸው የዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛን የማስቀረት ስምምነትና የጋራ የባዮሎጂ ምርምር ማዕከል ማቋቋም ስምምነት ናቸው። ስምምነቶቹ ኢትዮጵያ ከሀገሪቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር እና በሳይንሳዊ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ እንዲያስችሉ ለምክር ቤቱ ቀርቧል። አንዳንዶቹ ውሳኔዎችም ተከትሎ እዚህ ኢትዮጵያ ከአንድ ስፍራ ወደ ሌላ ስፍራ መታወቂያ ይዘን መንቀሳቀስ ሳንችል ሩሲያና ቪየትናም ያለ ፓስፖርት እንድንጓዝ እድል ስለተመቻቸልን እናመሰግናለን በሚል ጉዳዩን በምጸት ብዙዎች ተመልክተውታል። በመጨረሻው መረጃችን ፖለቲከኛ ልደቱ አያሌው ስለ ቴዲ አፍሮና ኢትዮሪካ አልበም ትዝብታቸውን አጋርቷል። ከአገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ 4ኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው ብሏል። የተጽዕኖ ፈጣሪውን የቴዲ አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ ትዝብታቸውን ያጋሩት ፖለቲከኛው ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋትና የተቃውሞ ሁኔታ ይገኛልም ብለዋል። አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው በማለት ሸንቋጭ አስተያየት ሰጥቷል። አቶ ልደቱ አክለውም ዘላቂ ሰላምና ፍቅር
እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም ብሏል። አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑን ገና አልገባንም ሲሉ የቴዲ አዲሱ አልበምን አስታከው ትችት ሰንዝረዋል። ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ ፖለቲካ ማህበረሰብ ፍቺ የጠፋለት ቅኔ ሆኗል። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳሶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛለን ብሏል። ውድ ቤተሰቦቻችን ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።